ጸሎትሰ ተናግሮ ሰብ ምስለ እግዚአብሔር ልዑል። ጸሎት ሰው ከእግዚአብሔር ጋር የሚነጋገራት ነገር ናት። አዎ እህቴ፣ ከጓደኞችሽ ጋር ከቤተሰቦችሽ ጋር ከምትነጋገሪያት ነገር፣ ሐሜትን ከቀላቀለች ነገር፣ ከንቱም ከሆነች ነገር ትለያለች። ጸሎት ከእግዚአብሔር ጋር የምትነጋገሪያት ድንቅ 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 ንግግር ናትና። ታዲያ በፊቱ ስትቆሚ ራስሽን ሸፍነሽ እጅግ አቀርቅረሽ በእሳት ፊት እንደቆምሽ እያመንሽ ሐሳብሽን አንዴ አዲስ አበባ፣ አንዴ ሐረር፣ አንዴም አሜሪካ ሳታወናጭፊ ፍጹም በአምላክ ፊት መቆምሽን እያየሽ በአይነ ህሊናሽ ተግተሽ በፍጹም ልቡናሽ ጸልይ፣ ይመልስልሻል። የታመነ ነው አምላካችን። ታዲያ በጸሎትሽ ሰዓት ልብሽ ሲበታተን ተስፋም አትቁረጭ፣ ዝም ብለሽ ጸልይ። ሁልጊዜ በፊቱ ስትቆሚ ትቶሽ ይሄዳል። ልብሽን የሚበታትነው ሐሳብሽን የሚበታትነው አንቺ ከምትጸልይበት ቦታ ልብሽ እንዳይገኝ አንዴም አሜሪካ፣ አንዴም ሐረር፣ አንዴም አውስትራሊያ አይምሮሽን እየበታተነ ሐሳብሽን ወዲያና ወዲህ እያወናጨፈ አንዴ ሰውን በሐሜት አንዴም ያስቀየሙሽን እንድታስቢ አንዴም የጎደለሽን ለመሙላት በሐሳብሽ እንድትጨናነቂ እያደረገ ወዲያና ወዲህ በቅድመ እግዚአብሔር መቆምሽን ሊያስረሳሽ የሚሞክር ጠላት ሁልጊዜም በአምላክ ፊት ከቆምሽ ትቶሽ ይሄዳል አንድ ቀን፣ እመኝኝ። ምክንያቱም እጅግ በጣም ብርድ በርዶት እሳት ፊት የቆመ ሰው ብርዱ ወዲያውኑ ባይተውም እሳቱ እየበረታ በሄደ ቁጥር በእሳቱ ፊት የመቀመጡ ጊዜ እየረዘመ በሄደ ቁጥር ብርዱ ከሰውነቱ መሸሹ አይቀርም። ታዲያ በእሳት ፊት የተቀመጠ ብርድ የበረደው ዋና ውስጥ የቆየ ሰው ከእሳቱ አጠገብ ተቀምጦ በቆየ ቁጥር ብርዱ የሚለቀው ከሆነ በአምላኩ ፊት ዘወትር የሚሰግድ ሰውማ ዘወትር ልቡን እየበተነ ሐሳቡን እየበታተነ ጸሎቱ እንዳይሰማ የሚዋጋው ክፉ ጠላት እንዴት አይርቅም ብለሽ ታስቢያለሽ? ዘወትር ጸልይ፣ ልብሽንም አጽኚ። አምላካችን የታመነ ነው። አልሰማሽም እንዴ? ጠላት ዲያብሎስ አዳምን አባታችን ሲያሳስተው የገባለትን ቃል ክርስቶስ አልሰማሽምን? አዳም ሆይ አይቴሃሎ፣ አዳም ሆይ ወዴት ነህ? ሔዋንስ ወዴት ናት? ብሎ ከጠየቀው በኋላ የገባለት ቃል ነበረ። በ5 ቀን ከኩል ከልጅ ልጅህ ተወልጄ አድንሃለሁ። 5 ቀን ከኩል ሊቃውንቱ እንደሚሉት እኛም እንደምናምነው 5500 ዘመን ነው። 5500 ዘመን ሰው ቀጥሮን እውነት ይመጣ ነበር እንዴ? ሰው እኮ አይመጣም። አረ አንድ ቀን ቀጠሮ ይረሳብናል ሰው። እግዚአብሔር ግን የ5500 ዘመን ቀጠሮውን ደቂቃ ሳያሳልፍ ደቂቃ ሳያስቀድም በዚያችው ዕለት ከች በማለት ከዙፋኑ ወርዶ ከሰማየ ሰማያት ከዘባነ ኪሩቤል ወርዶ አዳምን ለማዳን ወደ ሰማይ ከሰማይ ወደ ምድር ወረደ። በከብቶች በረት ተወለደ። በአህያ ውርንጫ ተሰቀለ። በግብፅ በረሃ ተሰደደ። ታዲያ በእንጨት መስቀል በ17 ክንድ መስቀል ላይ ተሰቀለ። የሾህ አክሊል ተቀዳጀ። ሐሞትን ሆምጣጤን ጠጣ። ወደ አዲስ መቃብር ወረደ። 6666 ግርፋትን ተገረፈልን። ያውም እያሳሳቱ ከቆጠሩት ቁጥር ከማይታወቀው ቁጥር ውጪ ነው። አይሁድ ግርፋቱን ለማብዛት ሲቆጥሩት ሲገርፉት እያሳሳቱ 10 ቆጥረው ከሆነ እንደገና 1 እያሉ ይቆጥሩ ነበረ ሊቃውንት እንደሚሉት። ለምን ቁጥሩን እያሳሳቱ እንደገና 1 እያሉ ከዜሮ እየጀመሩ ገርፈውታል። ለስም አጠራሩ ክብር ይግባው። ታዲያ ይህንን ሁሉ መከራ ለመቀበል ከሰማይ ወርዶ የመጣ በፈቃዱ ለገባው ቃል የታመነ ስለሆነ ቀጠሮውን ስለማያፈርስ ነው። ታዲያ ቅጠሩት፣ ክርስቶስን ይመጣላችኋል። ቅጠሩት። የምትቀጥሩት ታዲያ በጸሎት ነው። ጠዋት ማታ በመጸለይ ይመጣል። ክርስቶስን መቅጠር ማለት በዚህ ሰዓት እዚህን ጊዜ ላግኝህ ልንለው አንችልም። እንደ ሰው ጠዋት ማታ ምንጸልይ ከሆነ
እየቀጠርነው ነው ማለት ነው። አንድ ቀን ይመጣል። አንድ ቀን ይመጣል። እህቴ በርትተሽ ጸልይ፣ ጠንካራ ሴት ሁኚ፣ ለጠላት እጅሽን እንዳትሰጪ። በርቺ፣ ጸልይ፣ ጠንካራ ሴት ሁኚ። ክርስቶስ በቃሉ አክብሯት ያላትን ቅድስት ናት ይላሉ ዕለተ ሰንበትን፣ ፍጥረታቱን ፈጥሮ የባረከባትን አርፎ የዋለባት አትንኳት ያላትን ቅድስት ናት ይላሉ ዕለተ ሰንበትን፣ ስድስቱን ቀን ሰርቶ በሰባተኛው ቀን አርፎ የተዋትን ክርስቶስ በኃይሉ እሱ የተዋትን ቅድስት ናት ይላሉ ዕለተ ሰንበትን። አትንኳት፣ አትንኳት። ቤተ ክርስቲያን ሄዳችሁ ቅዳሴውን አስቀድሳችሁ ቁርባኑንም ተቀብላችሁ መክለፍቱንም በልታችሁ ጸበል ጸዲቁን ተቀብላችሁ ስትመጡ ቡናን እያፈላችሁ ወቅጣችሁ ቡናን ፈጭታችሁ ሰንበትን ሽራችሁ ምኑን አከበራችሁ? ምኑን ተቀደሳችሁ? እስኪ የትኛው ሕግ የትኛው ሊቅ ነው አትጠጡ ባይል የተጻፈው ቃል ስለ ቡና የተነገረ የታዘዘ ባይኖር በሰንበት ቀን ወቅጣችሁ ፈጭታችሁ ተጠቀሙት የሚል የትኛው ሕግ ነው እሱን የሚያከብር? ሰንበትን አትንኳት። ስድስቱን ቀን ሰርቶ እግዚአብሔር በመለኮቱ ያረፈባት ቅድስት ናት ይላሉ ለተሰንበትን። እናንተም አትንኳት። ነዳያንን ጠይቁ፣ ጎብኙባት፣ አርፋችሁ ዋሉባት። በጉልበት ያይደለ በመንፈስ አርፋችሁ ዋሉባት። ከንዋመ ኃጢአት ሳትታገሉባት ርቃችሁ ዋሉ ከኃጢአት ሙግት። ነዳያንን ጎብኙ፣ የታመሙትን ጠይቁ። ሂዱና ሆስፒታል ባታውቁት ወገናችሁ ባይሆን ጠያቂ የሌለው አስታማሚም ያጣ ከመንገድ ተገኝቶ ድንገት የተጠጋ ይገኛል ሆስፒታል። ሲያለቅስ ሲግር ሲያዝን ሲተክዝ ምግብን የሚያቀርብለት ሽንቱን የሚያርቅለት አቶ በሽታ በረሃብ ተኝቶ ይገኛል። ሂዱና ሆስፒታል ስለ ክርስቶስ ብላችሁ ጎብኙት። ስለ ክርስቶስ ብላችሁ ጎብኙት። በ17 ክንድ መስቀል ላይ ተሰቅሎ ተጠማሁ እያለ ሕማሙ ችንካሩ 13ቱ ሕማማተ መስቀል 5ቱ ቅንዋት ስቃዩ ቢበዛ ተጠማሁ እያለ ክርስቶስ ጠይቋል። ታዲያ ካንዱ በሽተኛ በሆስፒታል ካለው ክርስቶስ አድሮበት እሱንም ወክሎ ታምሜ ስተኛ አልጠየቃችሁኝ ብሎ ላለመጠየቁ ማን ነው እርግጠኛ? በስቃይ በጋር ታሞ ለሚተኛ ለአዳም ልጅ ሁሉ ለሔዋን ልጅ ሁሉ ክርስቶስ በቃሉ ከስድስቱ ቃላተ ወንጌል ብታመም አልጠየቃችሁኝ ብሎ ለጻፈለት ቃል የማንገዛ በዕለተ ሰንበት እረፍት ናት እያልን በየተቋማት የምንሰራ ሰዎች አርፈን ስንውልባት ወይንና ጠጁን እያቀናበርን ስንፈልግ ሲያሻንም ሰውን እያማን ስንፈልግ ሲያሻንም ዘረኝነትን መርዙን እየረጨን ስንፈልግ ስንሻም ያለ ሙያችን ትተን የሳይንስ ሰዎች የሕክምናውም መሐንዲሱም ዶክተር ኢንጂነሩም ፖለቲካውን ሲያቦካ ይውላል። እረ ማን ሰጠህ እሱን ስራ? ያንተውን ስራ ባክህ። ፖለቲካውን ለፖለቲከኞች ተወው። ታዲያ ለሁሉም ሰው የታዘዘውን ስራ ለምን አትሰራም? የታመሙትን ሂድና ጠይቅ። ወይንና ድራፍት ጠጅ ስታቀናብር ስትሰክር ከምትውል ኤክሰስ ገንዘብም ከምታወጣ ያለህን ቀንሰህ የታመመውን ከሆስፒታል ሂደህ ከትካዜ አውጣ። አስተውል። ይህች ቀን ቅድስት ናት፣ ዕለተ ሰንበት። ሴቶች ክርስቶስን ጠይቀውታል። ብዙ ጥያቄዎችን ጠይቀውታል።
እሱም ክርስቶስም መልሶላቸዋል። ከጠየቁት ሴቶች እስኪ ስም እናንሳ። የሳሙኤል እናት እመ ሳሙኤል ተብላ የምትጠራ ቅድስት ሐና የሳሙኤል እናት ሐና ትባላለች። የማርያም እናትም ሐና ስለምትባል ሊቃውንቱ ስሟን ሲጠሯት እመ ሳሙኤል እያሉ ያጠይቋታል። እመ ሳሙኤል ሐና ልጅ እንዲሰጣት አብዝታ ስትጸልይ በክርስቶስ ፊት እሱም መለሰላት ካህኑ ኤሊ ሲዘብትባት። ልጅ እንዲሰጣት አብዝታ ስትጸልይ እመ ሳሙኤል ሐና በክርስቶስ ፊት ካህኑ ኤሊም ሲዘብትባት መለኮት እንባዋን አይቶ ተመልክቶ በሌሊት ሳይዘገይ ከማኅፀኗ ፍሬን አስቀመጠላት። ነቢዩ ሳሙኤል ከዳን እስከ ቤርሳቤት ጸጥ አርጎ ሊገዛ የአምላክን ሕዝብ እስራኤልን እነሆ ስጦታ ተደርጎ ከሰማይ የእንባዋ ፍሬ በአምላክ ተሰጣት። እመ ሳሙኤል የሴቶች መልስ በአምላክ ፊት ታይቷል። ጸጋን የተመላሽ ሆይ ደስ ይበልሽ፣ የልዑል ኃይል አድሮብሻልና ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ ሲነግራት እንደ ቃልህ ይሁን ብላ ስትፈቅድለት ነፃ ፈቃዳችን የማይጋፋ አምላክ የድንግልን ፈቃድ በመላክ ሲጠይቅ መልእክትን ላከባት በራማው መልአክ በቅዱስ ገብርኤል። ያን ጊዜም ይኩነኒ በከመ ትቤለኒ እንዳልከው እንደ ቃልህ ይሁንልኝ እንጂ ስትለው መንፈስ ቅዱስ እነሆ ጠለለባት፣ የልዑል ኃይልም ጋረዳት። መንፈስ ቅዱስ ረበበባት፣ ልዑል አደረባት። ኢየሱስ ክርስቶስ በማኅፀኗ ገብቶ አደረ። 9 ወር ከ5 ቀን በማኅፀኗ አደረ። ዛሬ ሰንበት ነው። እስኪ እንዴት ነው የምትውሉት? ሰንበት ነው ዛሬ ነሐሴ 3 ቀን ከአምላካችን ጋር በምስጋና በክብር በይባቤ እያመሰገንን አምላካችን ጋር ቀኑን እናሳልፍ። ሰውን ብናወራው ቡና እየጠጣን፣ ሰውን ብናወራው መንገድ ጉዞ ወክ እያደረግን ምን ይጠቅመናል? በሰማዩ ቤት የሚያስጠይቀን ከንቱ ወሬን እያወራን ጊዜያችን በከንቱም እያባከነን ምን ያደርግልናል? ከሰው ጋር ማውራት። ከክርስቶስ ጋር እናውራ በዕለተ ሰንበት። ከክርስቶስ ጋር እናውራ በዕለተ ሰንበት። ከቅዱሳን ጋር እናውራ በዕለተ ሰንበት። ሰማይና ምድርን በፈጠረው አምላክ በክርስቶስ ፊት እናመስግን በርከክ ብለን ዘወትር ጠዋት በመዓልት በሌሊት። ታዲያ እኔ ይህንን ቻናል ለወዳጆቼ እነሆ አንዳንድ የህይወት ተሞክሮዬን ላጋራችሁ ነው። እስኪ ውድ ተመልካቾቻችን ዛሬ ይህንን ቻናል እነሆ ከክርስቶስ ጋር በፍቅሩ ወይን እየተጎነጭን አምላክን እያመሰገን ክርስቶስ ከሰማይ ሰማያት ከዙፋኑ ወርዶ በአህያ ውርንጫ ዘባን ላይም ተጭኖ እነሆ ሆሳዕና በአርያም እየተባለ በአህያ ውርንጫ ከዘባነ ኪሩብ ከዙፋኑ ወርዶ እኛን ሊያድን አይደል እንዲያ መዋረዱ። ውርደታችንን እሱ ተዋርዶልን ክብሩን መለኮቱን ለኛ ዝቅ አርጎ ወርዶልን ስጋንም ለብሶልን፣ ታዲያ አናመስግነው እንዴ? እናመስግነው እንጂ። ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ ከእናቱ ማኅፀን ከድንግል ማኅፀን ያደረባትን ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ ከሙታን ተለይቶ የተነሳባትን ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ ፍጥረታትን ፈጥሮ ያረፈባትን ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ
በዳግም ምጣቱ የሚመጣባትን ቅድስት ናት ይላሉ ዕለተ ሰንበትን። መስዋዕተ እግዚአብሔር የሚሰዋባትን ዕጣኑ ቁርባኑ የሚቀርብባትን በቤተ መቅደሱ የምንከብርባትን ቅድስት ናት ይላሉ ዕለተ ሰንበትን። ዕለተ እሁድ ቅድስት ናት ይላሉ ዕለተ ሰንበትን። ነዳያንን የምንጎበኝባት፣ ህሙማንን የምንጠይቅባት፣ ያዘኑትን የምናረጋጋባት፣ የታሰሩትን የምናስፈታባት፣ ባንችል እንኳን የምንጠይቅባት፣ በመንገድ ላይ ወድቀው የሚያዝኑትን በላይ ዝናቡ በታች ጎርፉ የሚሄድባቸውን ምንጎበኝባትን፣ ቤትም ላጡ እረፉ የምንልባትን፣ ለተራቆቱትም ምናለብስባትን፣ ካለን ከፍለን የምንሰጥባትን፣ የሚበሉት ላጡ ምናካፍልባት ቅድስት ናት ይላሉ ዕለተ ሰንበትን። በይንተ ማርያም ብሎ ለቆመው ለቄስ ተማሪውም ስለመብርሃን ብለን የምንሰጥባትም ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። የአምላክ ሰው መሆን የታወቀባትም ቅድስት ናት ይላሉ ዕለተ ሰንበትን። ፍጥረተ መላእክት የታወቁባትም ቅድስት ናት ይላሉ ዕለተ ሰንበትን። ሰንበትን አክብሯት ብሎ በ10ቱ ትእዛዛት ሕግ የሰራላትን ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ በቃሉ አክብሯት ያላትን ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ በቃሉ አክብሯት ያላትን ለሙሴ በሕጉ ጽፎ የሰጣትን ከ10ቱ ትእዛዛት አንዱ ያደርጋትን ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። ቅዳሴው ዕጣኑ መስዋዕተ እግዚአብሔር የሚቀርብባትን ቅድስት ናት ይላሉ። የሰማይ መላእክት የሚዘምሩላትን ቅድስት ናት ይላሉ። ክርስቶስ በቃሉ አክብሯት ያላትን ቅድስት ናት ይላሉ። ከእናቱ ማህፀን ገብቶ ያደረባት ዕለተ ሰንበትን መጋቢት 29 ቀን በዕለተ እሁድ ከእናቱ ማህፀን ከድንግል ማርያም ገብቶ ያደረባት የባረካትን ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። ከሙታን ተለይቶ በይባቤ በክብር በመለኮቱ በግርማ ጸባኦቱ ከሙታን ተለይቶ መግነዝን ፍቱልኝ መቃብር ክፈቱ ሳይል ክርስቶስ በኃይሉ የተነሳባትን ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ ሲመጣ በዳግመ ምጽአቱ ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ ሲመጣ በዳግም ምጽአቱ የሚመጣባትን ትንቢት ቀድሞ የተነገረላት ቅድስት ናት ይላሉ ዕለተ ሰንበትን። ቅድስት ናት ይላሉ ዕለተ ሰንበትን። ሰንበትሰ ተአብይ እምኩሉ ዕለት ተብሎ የተጻፈላትን በግሪኩ ቋንቋ በግዕዝም ቃሉ ቅድስት ናት ይላሉ ዕለተ ሰንበትን። መጻጉዕን በኃይሉ የባረከባትን የ38 ደዌውን የፈወሰባትን ቅድስት ናት ይላሉ ዕለተ ሰንበትን። አይሁድ ፈሪሳውያን ጻፎች በሰንበት አዳነ እያሉ የቸርነቱን የመለኮቱን የፍቅሩን ቃል የገለጸበትን የተቃወሟትን ያችን ቅድስት ቀን ቅድስት ናት ይላሉ ዕለተ ሰንበትን ሊቃውንቱ። ቅድስት ናት ይላሉ ዕለተ ሰንበትን። ክርስቶስ በቃሉ አክብሯት ያላትን ቅድስት ናት ይላሉ ዕለተ ሰንበትን። ፍጥረታቱን ፈጥሮ የባረከባትን አርፎ የዋለባት አትንኳት ያላትን ቅድስት ናት ይላሉ ዕለተ ሰንበትን። 6ቱን ቀን ሰርቶ በ7ተኛው ቀን አርፎ የተዋትን ክርስቶስ በኃይሉ እሱ የተዋትን
ቅድስት ናት ይላሉ ዕለተ ሰንበትን። አትንኳት አትንኳት።